ጌታ የተመሰገነ ይሁን። ስለዚህች ቤተክርስቲያን ሳስብ እጅግ የምደነቅበት ነገር አለ። የእግዚአብሔር ቃል ስለ አንዲት ትንሽ የሰናፍጭ ቅንጣት ሲናገር ያቺ ትንሽ ቅንጣት በቅላ እጅግ አድጋ በክንፎቿ በቅርንጫፎቿ ላይ ብዙ አዕዋፍ ሲሰፍሩባት ይናገራልና የዚህች ቤተክርስቲያን ጉዳይ ሳስበው ከዚህ ጋር አመሳስለዋለሁ። ስንጀምር ያው መጀመሪያ ከነበሩት መሪዎችም አንዱ ነበርኩና ትንሽ ነበርን፣ ብዙ አልነበርንም። ነገር ግን እግዚአብሔር በጣም ይረዳን ነበረ። ዛሬ ይህች ቤተክርስቲያን እጅግ ሰፍታ ያላትን ነገር በማይበት ጊዜ በዚህ በእርጅና ዘመኔ በጣም ስለዚህ ቤተክርስቲያን እጽናናለሁ። እንግዲህ ይህች ቤተክርስቲያን እያደገች እየሰፋች እንደመሆኗ መጠን ያው ብዙ ነገሮች ያልተሟሉ አሉ። ትልቁን ነገር እግዚአብሔር አሟልቷል። አንድ ቦታ ይሄ ከጓሮ ያለው ቦታ ተገዝቷል። እሱ በመገዛቱ እጅግ ትልቅ ሐሴት አድርጋለሁ። ግን ብዙ የሚቀሩ ስራዎች አሉ። እነዚህን ስራዎች ለማከናወን ደግሞ ብዙ ጥረት ያስፈልጋል። በመስጠት በረከት እንጂ ጉድለት የለምና ምንም እንኳን ጓዳችን እጅግ ያልተሟላ ቢሆንም ይችን ቤተክርስቲያን ለማሳደግና ለምእመኗ ምቹ እንድትሆን ለማድረግ የተቻልነውን ሁሉ አስተዋጽኦ እንድናደርግ በራሳችን ደግሞ በውጭም ባሉ ልጆች አሉን፣ ዘመዶች አሉን፣ ለዚህ ስራ እንዲሳተፉ የበኩላችንን አስተዋጽኦ እንድናደርግ እኔም ደግሞ እግዚአብሔር በዚች ቦታ አገልግሎቴን ጀምሬ በዚች ቦታ አርጅቼ ያለሁ ነኝና ከወገኖቼ ጋር እኔም ያቅሜን እሳተፋለሁ። እግዚአብሔር የተባረከ ይሁን። አሜን። ደስ ይበለው ደምሴ ይባላለሁ። በኢትዮጵያ ሙሉ ወንጌል ሴሚናሪም አስተማሪ ነኝ። እዚህችም አጥቢያ ውስጥ እንግዲህ ብዙ አገልግሎት ተሳትፌያለሁ። ዛሬ በፊታቸው የቀረብኩት የቃሊቲ ሙሉ ወንጌል አጥቢያ ቤተክርስቲያን በብዙ መልኩ የእግዚአብሔርን መንግስት በማስፋት ትውልድን ለእግዚአብሔር መንግስት አገልግሎት በማዘጋጀት ብዙ ጥረት እያደረገች በመትጋት ላይ የምትገኝ አጥቢያ ቤተክርስቲያን ነች። እንዲሁ ለመጥቀስ ያክል በዚች አጥቢያ ቤተክርስቲያን ከሚታዩ አገልግሎቶች ተተኪውን ትውልድ ማዕከል ያደረጉ የአገልግሎት እንቅስቃሴዎች፣ የደቀ መዝሙርነት አገልግሎት እንቅስቃሴዎች፣ ከሌሎች አጥቢያ ቤተክርስቲያናት ጋር ካሁን አይቼው የማላውቀው ደግሞ የጥሞና ጊዜ ፕሮግራሞች፣ እንዲሁም የወንጌል ስርጭት አገልግሎቶች እና አጠቃላይ ሁለንተናዊ አገልግሎቶችን በሰፊው እያከናወነች ብዙ አጥቢያዎችን አውጥታለች። አዳዲስ ታዳጊ አብያተ ክርስቲያናትን ጭምር በማዘጋጀት ላይ ትገኛለች። ይህ አገልግሎት በተሳካ ሁኔታ እንዲቀጥል ቦታ እጅግ በጣም አስፈላጊ ነው። አዳራሽ፣ መማሪያ ክፍሎች፣ የማገልገያ ስፍራዎች ሁሉ ያስፈልጋሉ። እግዚአብሔር ቦታ ሰጥቷታል ለዚች አጥቢያ ቤተክርስቲያን። ነገር ግን በዛ ቦታ ላይ ለአገልግሎት ምቹ በሆነ መንገድ ህንፃ የመገንባቱ ስራ የብዙ ሰዎችን ተሳትፎ ስለሚጠይቅ አጥቢያ የምትችለውን ሁሉ እያደረገች ነው። ሆኖም የእግዚአብሔር መንግስት ስራ የሁላችንም ስለሆነ አድማጭ ተመልካቾች ሁሉ በመላው ኢትዮጵያ በመላው ዓለም ያላችሁ የድርሻችሁን እናንተም በመወጣት የእግዚአብሔር መንግስት በዚህ እንድታገለግሉ የእግዚአብሔር መንግስት አገልግሎት አቅም እንድትሆኑ በእውቀት፣ በሙያ፣ በችሎታ፣ በገንዘብ በሁሉም መልኩ አብራችሁ ከዚች አጥቢያ ጋር እንድትቆሙና የተጀመረውን ስራ እንድንፈጽም እጆቻችሁን እንድትዘረጉ፣ ልባችሁን እንድታነሱ፣ ኪሳችሁን እንድትፈትሹ ጥሬን አስተላልፋለሁ። አመሰግናለሁ። ሰላም ለእናንተ ቅዱሳን። እኔ ወይዘሮ አልማዝ ገለታ ባላለው ቃሊቲ ሙሉ ወንጌል እናቶች ጸሎት ህብረት ላይ አገልጋይ ነኝ። ዛሬ ወደ እናንተ የመጣሁት አንድ ችግር አለባት ቤተክርስቲያኗ፣ የቦታ ጥበት። መሬት ገዝተን ቤት ለመስራት የቦታ ጥበት ስላጋጠመን ዛሬ ወደ እናንተ መምጣት አስፈላጊ ስለሆነ ነህምያ ላይ እንደተጻፈ ነህምያ እስራኤል ቀጥሮ አፈርሶ በጣም ባዘነበት ጊዜ ሊሰራ ተነስቶ ነበርና በዛን ጊዜ ብዙዎች አብረውት ቆመው ስራውን አጠናቋል። ስለዚህ ዛሬም እናንተ ከኛ ጋራ ከጎናችን እንድትቆሙ እግዚአብሔር ስም ለምናችኋለሁ። ለመላው በክርስቶስ ኢየሱስ ላመናችሁ ክርስቲያኖች ለሆናችሁ ሁሉ በአገር ውስጥም በውጭም ለምትገኙ ቤተክርስቲያችንን ለመስራት ተነስተናል። ከኛ ጋር ቆሙ። አቅም ያላችሁ በገንዘብ፣ አቅም የሌላችሁ በጸሎት ከጎናችን እንድትሆኑ በእግዚአብሔር ስም ለምናችኋለሁ።